የሚያጠፋው የሚናደደው እሱ ብር የሚያጠፋው እሱ እሺ ጋይስ አየክ አልሰራም ብር ያጠፋል ሳይሰራ ይናደዳል አንተ ግን ሰርተ ብሩንም ትሰጣለህ እንዳይናደድም ፍቅር ትሰጠዋለህ ገባ እንዳይሄድ ደግሞ ራሴን አጠፋለሁ ብለ ህይወትን ታስይዛለህ ዛት ሚንስ አሁን ኦሬዲ በነገራችን ላይ ራሱ እንትን ስትል ሻንጣውን ሰብስቦ እንድትወጣ ነበረ ከዛን እሱ ከቤት ወጣ 2 ቀን 3 ቀን ቤት አልመጣም በዛ ነው ራሷን ያጠፋችው መጀመሪያም እንዳያችሁት ከኔ ከተለየ ራሴን አጠፋለሁ ያቺም ራሴን አጠፋለሁ ሁለቱንም ትሪት ያደረኩ ነው እሷ ታውቃለች ብሏል አንዳንድ ሰዎች ከሷ ጋር ሲገናኝ ሚዲያ ላይ ብዙ ነገር ያወራሉ ግን እሷ ኦሬዲ ታውቀዋለች ሁለቱንም ነው ትሪት ያደርጋለሁ እንጂ ሁለቱንም አፍቅሯቸው አያውቅም ማለት ነው ኖ ፍቅር አያችሁ አንዳንድ ጊዜ በአንድ ሳይድ ብቻ ሲሆን ማን እንደሚጎዳ እንደዚህ ነው እኔ አሁን በጣም አናዳኛለች ልጅት ይሄንን ታደርግ ችግር የለውም አለፈ እኮ እሷም ትታው ሄዳለች ግን እንደገና ህይወቷን ለሱ ስትለዚህ ሙትቻ ስልባቦት የመሰለ ሰውዬ ራሷን ስትቃስጠፍ በጣም ነው የተናደድኩባት የእውነት ዱጋር ይተያያል የእውነት ነው የተናደድኩባት ማን ነበረ ስሟ ስሟ ማን ነበር ጋይስ እኔ አሁን አላውቃትም ነበር የእውነት ለመናገር ቦኒ ናት ኦኬ ቦኒ ማለት ኩሪባቸው ኩሪ የሚባል በአማርኛ ስም አለ አይደል ቦኒ ኩሪ ማለት ኩሪ የሚል አማርኛ ስም የለም ኩሪ ማለት ነው ቦኒ ማለት ክረምቱን በናዝሬት ባዳማ ከተማ ምሽት በጉዞ የምትወጣው ቅድማ እርግጠኛ አንቶለኒ ከናፍዩ ቆይ አንድ ቪዲዮ ቆይ ክሊሩን ድምጽ እንስማ መጀመሪያ ክሊሩን ድምጽ ገመድ ከመስቀሏ በፊት እና ሰቅላ ስትመጣ ደሞዋል አሁን ቪዲዮውን ከሷ ቲክቶክ ላይ ያነሱት ለምንድን ነው ያነሱት እስቲ እዚህ ላይ መሰለኝ ከዘፈን ቅንብር ውጪ ነው መስማት የፈለኩት ያ ገመዱን ከመስቀሉ በፊት ከኋላ ከመታየቱና ገና ንግግር ስታርግ እሱን ነው ሁለቱንም ልንሰማ ጊዜ ነበራት ከሰቀለችን በኋላ መታ ንግግር አድርጋ ነበር ልጅቷ ገመዱን ከሰቀለችን በኋላ ቆይሱን ቪዲዮ አጠፉት ይሄ ከነሱ ቪዲዮ ላይ አሁን የገመዱን ያለው ከኋላ ተሰቅሎ ከዛ ፊት ስትናገር ነው ቦኒን አረብሱ ነማ አቦ ማሊፍ አረብሱ ነማ ምትሉሰ ልጅቷ በስድብ ነው የሞተችው ይላሉ እንዴ ልጅቷ እንዳለ ኢንተርቪዋን አመጣላችኋለሁ ጋይስ ምንድነው እንትን የምትሉት ሃይ በስድብ ነው እንትን ያለችው ይላል ኖ የሮቶኮቶ ቃል በቃል እንትኑን ስሙ በኮሜንት ነው ምናምን ብላችሁ እንትን ከጎዳና ላይ የተነሳች ልጅ ናት እኮ ራሷ ገባችሁ ቆይ አንድ ሃይላይቱን የሆነ ነገሮችን ተረጉምላችኋለሁ እሺ ይሄ አሁን ገመድ ገና ከኋላው አያችሁ ከማሰሯ በፊት ነው እዚህ በሩ ላይ ይሄ መግቢያ የለም አይ ቲንክ ክፍተት አለው አያችሁ ከኋላው ያለው እዛ ላይ ምንም የለም አሁን ገመድ አይደል ከዛ ፊት የሰጠችውን ንግግር ልንገራችሁ የሮቶኮቶኮ ኦጀተኒስ ዋንባይ ጎተኒ እስኒን ደርቡ አንዳንድ ጊዜ ምንም ነገር ብትሰሩ ብዙም ነገር ብትሰሩ ብታረጉ
አያልፍላችሁ ጅሬኛ ከበርባደንት ጅሬኝ አከሲበር ኑሮ እናንተ እንደምትፈልጉት አትኖሩ። ባደንት እስኒ ጅራታው ኑሮ እንደምትፈልጉት አትኖሩ። ካፊዩ ቢሸለፋ ከነራ ዋንቲ ቦቆንታና ማከን ይወንሳቴ ዱዋ ቆፋዳ እና ከዚህ ዓለም ላይ ሰላም የሚሰጥህ ነገር ቢኖር መሞት ብቻ ነው አለች። መሞት ብቻ ነው። ከዚህ ዓለም መሰናበት ብቻ በቆና ማለት በቃ መጓዝ ከዚህ ዓለም አንሲ አማው ያራቲ ዋንጆች እሲንጋው እሲን ጂፒሲሴ እሲንጋንዲሲሴ ወሬጅስታን ይፋሙን ሀወዳ እና እኔም ያስቀየምኳችሁ ሰዎች ቆይ አስሊ ልካል አስሊ ነዲስ ያመ ጌም ሊለኝ ነው ይልጅ አመን ተበዷን እኔ አልጫወትም አስሊ ነዲስ ያ አናፊ ጉያ ሰራ ጉያ በቆና ኮቲቲ ያስከፋችሁ ጥሩ እንትን ያልኳችሁ ሰዎች ካላችሁ ይቅርታ አድርጉልኝ። ዛሬ እኔ ራሴን ከዚህ የማሰናበትበት ወይ የሽኝቴ ቀን ነው አለች። ዛሬ የበቆናዬ ቀን ነው አለች። የሐጅ ነኝ በቃ ዛሬ አለች። ቃል በቃል ነው እንትን ብላችሁ የሮ ጋር ይቀባዳ መልካም ጊዜ ይሁንላችሁ ለእናንተ። ጀቸን ቀቡ በቃ አናፍኩም ጉያ ፍዱማቲ ጉያን በቆና ኮሰረዳ እስንቻለዳ የሮ ጋር ይቀባዳ አያችሁ ገመዱን ይዛ በእጇ እያሳየች ለኔ የመጨረሻ ቀን ነው እናንተ ደና ሁኑ ደና እንትን በሉ አለች። እዚህ ጋር ሻንጣም አላት አይታችሁ ከሆነ ልብስ እሺ። እና ገመዱን ይዛለች። አሁን ይሄ አይከን እንትን ብሎት ነው እሺ። የሮ ጋር ይቀባዳ ጀቸን ቀቡ በቃ አናፍኩም ጉያ ፍዱማቲ ጉያን በቆና እኔ ቃላቶች የለኝም። ዛሬ የሽኝቴ ቀን ነው ራሴን እንትን ምልበት እናንተ ደና ሁኑ ነው የምትለው። ሰረዳ እስንቻለዳ የሮ ጋር ይቀባዳ መልካም ጊዜ እንትን በሉ ወዳችኋለሁ አለች። ከዛም ገመዱን ከሰቀለችን በኋላ መታ ንግግር አድርጋለች። በነገራችን ላይ ገመዱን ገና እያሳየችን ነበር አይታችሁ ከሆነ ገመዱንም ከሰቀለች በኋላ ይወት ከናፊዩ አናን መጅረኝ ነገር አያችሁት? እዚህ ጋር ገመዱን ሰቅላው በአንገቷ ልክ አድርገው መጣች። አያችሁ? እዚህ ጋር ገመዱን እንትን ላይ የበር ደፍ ነው የሚባለው ምን ነው የሚባለው ይሄ ታክ እንደዛ አያችሁ? ገመዱን ሰቅላው መጣች። መጀመሪያ እጇ ላይ ነበር። ከሰቀለችም በኋላ ቪዲዮ ሰርታል። እሺ። እና እኔ ጎረቤት አልነበራትም ወይ ነው የመጀመሪያ ቪዲዮ ላይ ታሪኳን የሚያውቁ ሰዎች አሉና ቢያንስ ከአንድ 5 ሰዓታት በኋላ ነው መሞቷ የተሰማው እዛው የተካሄደውና ቢያንስ 1-2 ሰዓት 1 ሰዓት እንዴት አልደረሱላትም? ጎረቤት ምናምን የለም? ለሌላ ጊዜ ለፈታ ላይ ሮጥወን ነበር ገባች ወይስ ውሸቷን ነው ፕራንክ እየሰራች ነው ብለው ነው? ብዙ ጊዜ ፕራንክ ትሰራለች በነገራችን ላይ ሰርፕራይዝ ባሏን መኪና ስታረገው ምናምን እንደዛ ነገር ታደርጋለች። አሁን ሳያት የሷን ቦኒ የሚለው ሊንኳ ላይ ስገባ እንደዛ ይቻል ሰርቼም እንትንን አይቼዋለሁ ነው የምትለው። ስም ወዝታ እቺ ቀን እንደምትመጣ እርግጠኛ ነበርኩ አለች። ጉያንኩን አከልፍቱ እርግጠኛ ቱሬ አለች። እቺ የራሴን የማጠፋበት ቀን ማለቷ ነው እንደሚመጣ እርግጠኛ ነበርኩ አለች። ጉያንኩን አከልፉ እርግጠኛ ቱሬ ይሄ ቀን እንደሚመጣ እርግጠኛ ነበርኩ። ብዙ ጊዜ ትዝ ይላችኋል ጋይስ፣ ትዝ ይላችኋል ሳይሆን ስነ ልቦናም ምንም ይሄን ነገር ይላል። ሰዎች አንድ ጊዜ ራሴን አጠፋለሁ ብለው እንደ ፕላን ቢ ካስቀመጡት ፕላን ያቸው ሲያበቃ ፕላን ቢያቸውን ይጠቀሙበታል።
ራሱን ሊያጠፋ ሙከራ ያደረገ ሰው ራሱን ነው የሚያጠፋው መጨረሻ ላይ በነገራችን ላይ። እና አንድ ሰው ራሴን ሊያጠፋ ነው ሲል ወይም ደግሞ ራሱን እንትን ሲል ፕላን ቢው እንደሆነ ችላ አትበሉት። ችላ እንዳትሉት። በቃ ለምን በአይምሮው ያን ጊዜ ትችዋለሁ ቢልም 0.ምናምን% እንደ ሁለተኛ አማራጭ እንደ ፕላን ቢ ይዞታል። በቃ ይሄ እንትኑ ይዞታል። ገብቷችኋል? እና የሆነ የደበረው ሰዓት ወይንም ደግሞ እንደዚህ አይነት ውሳኔ ላይ ሲደርስ ያቺ ውስጡ የተቀመጠችዋ መውጣቷ አትቀርም። ከዛን ሰይጣን ደግሞ ይገፋፋል። ገብቷል? ያ ሰይጣን ደግሞ 20 ጊዜ እየመጣ ጆሮ ላይ ደጋግምላል። አየህ የተጻፈልህ አንተ ራሴን አጠፋለሁ ስትል የት አለ ቆየህ እኮ ምናምን የሚላለ አየህ ምናምን ነገር አለ። እንደገና ደግሞ ቃል ራስ ጋይስ እንደዚህ አይነት እንትን ስትሉ እንደ ቃል ትቆጥሯል። ቃል ገብቼ የለ አይነት ነገር ከራስ ጋር ቻሌንጅ ውስጥ ገባል። በጣም በፊት ለፊት የሚያስገድድና ከዚህ ነገር የሚያቆምህ የሆነ አካል ካልገጠመ በስተቀር ለራስ ቃልን ያጠፍክ አይነት ከራስ ጋር ቻሌንጅ ውስጥ ገባል። ገብቷል? እንዲህ ብላ አልነበረም የለም ራስ ሚዲያ ላይ ስትናገር ይሄን ነገር ውስጥ እንዳትገባ ያስቆመህ አካል ሊኖር ይገባል። በፊት ለፊትም ሆነ በምን ብዙ ሰዎች አጠገቧ መገኘት ነበረባቸው። ለዚህ ጥያቄ አይምሯ ላይ መልስ እንዲያው ብቻዋን በሆነችበት ሰዓት ግን ይሄም ጥያቄዎች እንደገና ይገፋፋታል የሆነ ፐርሰንት ማለት ነው። ይሄ ቀን እንደሚመጣ እርግጠኛ ነበርኩ አለች። ይሄ ቀን እንደሚመጣ እርግጠኛ እንደሆነች ደግሞ አንድ ኢንተርቪው ደግሞ አሰማችሁና ትንሽ ተረጉምላችኋለሁ። ብዙዎቻችሁ ታውቃላችሁ፣ ጀስት ማታውቁ ሰዎች ማለት ነው። ይሄ ቀን እንደሚመጣ አውቅ ነበረ እና ለዚህ እኔ አሁን ይሄ ህይወት በቅተውኛል ለምትል በቅቶኛል ሰርቼም ብላን ያቆመችው ሰርቼም የምኖረውን ላይፍ አይቼዋለሁ ነው የምትለው። ያስከፋችሁ ቤተሰቦቼም ሆነ ጓደኞቼ ይቅርታ ነው የምትለው። ያ ደግማ ቤተሰቤና ጓደኞቼ ትልቅ ይቅርታ ጠይቃችኋለሁ ካስከፋችሁ። ከአሁን በኋላ ይህንን እረፍት የሚሰጠኝ ከዚህ መሄድ ነው ብቻ ነው የምትለው። እና ቆይ ሌላ ረዥም ቪዲዮ ካለ ከእንትኗ ላይ አንስተውታል። አይቲ አያችሁ ገና አሁን በቅርብ ነው ልጁን እኮ የተጋቡት መሰለኝ ከዚህ ልጅ ጋር የሆነት ያ እኔም ወደ መረጥኩበት ቦታ እየሄድኩ ስለሆነ ነው የምትለው። ወዳችኋለሁ። መልካም ጊዜና መልካም እንትን እመኝላችኋለሁ። ይኖራችሁ ነው የምትለው። አሁን ቅድም ይሄ ቀን እንደሚመጣ አውቅ ነበረ ማለት ራሴን እንደዚህ ራሴን እንደማጠፋ ይሄ ቀን እንደሚመጣ አውቅ ነበር ብላ ነበር። እና ካሁን በፊት ከፍቅረኛዋ ጋር ወይ ከእንትኗ ጋር ኢንተርቪው ሲሰጡ ከነበረ ቅንጭብጭብ አርግተን አሰማችኋለሁ። እሺ ቀንጠብጠብ ቅንጥብጣቢ ቶኮከስ ወሊ ወጅኒን ቱሬ ቦኒን ኡፍቴ እንዴት እንደተገናኙ ከልጁ ጋር ኢንተርቪው እየተደረጉ የጥንድ ጥያቄ ነው። እቺ ራሷን መግደል ላይ እንዴት እንደተገናኙ ሪሌሽኑ እንዴት እንደተመሰረተ እሺ ጋይስ አንባቃስ ማለ ጅራቹ እንደው ነጥ እንደቢቱ ታና ነው ፈናጂሳ የት እስቲ ኡቱስ እኔ አላንተ መኖር አልችልም፣ ወደ እኔ መምጣት የማትችል ከሆነ ራሴን አጠፋለሁ አለች። ማን ቦኒ? እሷም አለች እኮ እንዴት እንደተገናኙ እየተነጋገሩ ነው። እሺ
እሷም አለች የእንትን ኢንተርቪው ነው፣ እንዴት ተገናኛችሁ ነው፣ የጥንድ ኢንተርቪው ነው። ራሴን አጠፋለሁ አለችው። ራሴን አጠፋለሁ በምትል ሰዓት እሱም ሌላ ሪሌሽን ነበረው በነገራችን ላይ እሺ፣ ሌላ ሪሌሽን ነበር እና ሁለቱንም እንዴት እያከመ መሀላቸው እንደሚኖር እሷ ቁጭ ብላ ነው የሚናገረው። እሺ ያ ማልጎ ተሳቲ ጋር እንጭሙ ጋዜጠኛዋ ምንድነው የጠየቃት? አንተን ካላገኘው ራሴን አጠፋለሁ ስትል እስቲ ይሄን ነገር አንቺ ብትሆኚ ምን ታደርጊያለሽ? አይከብድም ወይ ነው ያላት። ከዛን እሷ ደግሞ ያ ይከብዳል አለች። ከዛ ውሳኔውን አሁን ይናገራል። ሲገሌራኒ ዮኒ ሙጫሽ ይዘነ ዲሴ ሼንሶኒ ሶፍ ሚቲ እኔ አሁን ያችን ልጅ ብተዋት ያችም ልጅ ራሷን ታጠፋለች ወይ ራሷ ላይ ጉዳት ታደርሳለች። እሺ ያችንም ልጅ ቢተዋት እችኛዋንም ደግሞ እንትን ብላት ራሷን ታጠፋለች ነው። ዮን ቦኒ ዲሴ ቦኒ ሶፍ ሚቲ ቦኒንም ብተዋት ደግሞ ራሷን ትጎዳለች፣ ራሷ ላይ እርምጃ ትወስዳለች ወይ ታጠፋለች ነው። ለምን ራሴን አጠፋለሁ አንተን ካጣው ብለዋለች። ሰነትሞ ቦኒ እና ሞተ ጉርጉዳና ነው ኮጅራን ቤት ቱቲ ደወልቴም ቴት በዛ ሰዓት ቦኒ በኔ ዙሪያ ትልልቅ ሰዎች የምታውቃቸው እኔ የማውቃቸው ስለነበሩ ለነሱ ደውላ ነግራቸዋለች ነው የሚለው። ሁንዱም ቶነት ደወላ ቦኒም በቃ ኦፈጄሱ ፈቲ ከናቆቹ ፈቲ እና ሁሉም ወደ እኔ እየደወሉ ነበር። ከሷ ጋር የሆነ ነገር ካላረክ ራሷን ታጠፋለች ብለው እየደወሉ ሁሉም ይነግሩኝ ነበር ነው የሚለው። ማል ጀለሜቹ ትጂያ ተቆቀስ ወሊ ወጅኒን ቱሬ ቦኒን ኡፍቴ አንባቃስ መለ ጅራቹን እንደው ነጥ እንደቢቱ ታና ነው ፈናጄሳ ያ ኔክስት ቆይ እሺ እኞቱ ቸርቀባ ሲንጀ ቆይ ይሄ የመጀመሪያ እንትን አይን ጨፍኖ ጥያቄ ነው። ሌላ ቆይ ዮኒ ሙጫሽ ይዘነ ዲሴ ሼንሶኒ ሶፍ ሚቲ ዮን ቦኒ ዲሴ ቦኒ ሶፍ ሚቲ ሰዓቲ ሰነትሞ ቦኒ እና ሞተ ጉርጉዳና ነው ኮጅራን ቤት ቱቲ ደወልቴም ቴት ያችንም ብተዋት ያችም ራሷን ልታጠፋ ትችላለች። ቦኒንም ብተዋት ራሷን ታጠፋለች። እና በዙሪያ ያሉ ትልልቅ ሰዎች ጋር እየደወለች ራሷን እንደምታጠፋ ተናግራ እነሱ ደግሞ እየደወሉ ይነግሩኝ ነበር ነው የሚለው። ያው ነገር ያው ቶነት ደወላ ቦኒም በቃ ኦፈጄሱ ፈቲ ከናቆቹ ፈቲ ማል ጀለሜቹ እኔ ጋጅራቱ ዩጀል ማለፍ የሮሰና ሱሲ ጄሳ ዴቢሴ እኔ አሁን ትልልቅ ሰዎች ሲደውሉልኝ ራሷን ታጠፋለች ምናምን ብለው ሲነግሩኝ እኔማ መኖር አለባት አልኩኝ። ያን ጊዜ ሱስም ነበረ ማለት እሷም ትናገራለች እንደምትቅም እንደምትጠጣ እንደምታጨስ በቃ ባገኘችበት ከጓደኙ እንደዛ ነገር ላይፍ ነበራትና በዛ ሰዓት ካለችበት ከሱስና ከምራሱ ትሪት በቃ ማድረግ ውስጥ እንደገባ ነው የሚናገረው። ይሄውና ቦኒ እንኳን አጠገብ ቁጭ ላይ ኢንተርቪው እየተደረጉ ነው ጋይስ፣ ኢንተርቪው እየተደረጉ ሙሉን ኢንተርቪው እንዳው ከእንትን ላኩልኝ ከዩቲዩብ ጋይስ። አራዳ ገራገራ ጌሳ ዲብሴራ ዋቀዮ ፈገለቱ እግዚአብሔር ይመስገንና ከተለያየ ሱሶች መልሽ አታለው። እሷ እንኳን አለች ይሄው አጠገብ ነው። እንዴት እንደተገናኙ ነው እኮ የሚናገሩት። ቹት ቦኒ እሱ ይሄው እሷ እንደዛ ያሳለፉትን እንዴት እንደተገናኙ ሲጠየቁ ማለት ነው። እሺ ያ አሜካ ኮርሴ ዴቢሴ ሆጂ አይገልሲሴር ሆጂንሱን ሞጋሪ ተገራ ያ እና ስራም ወደ ስራውም እንድትመለስ ማለት ሞራል የሰጣት ወደዛም ስራውም ጥሩ ሆነላት ነው ያለው። ይገሌራ ብቻ ላይፊ ባይ ጥሩ አቺ ቦዴ ሙጫን ነትዴብቴቲ ቦኒና ሲዮፊና ጄሰቻ አያችሁ። ልጅቷ ደግሞ የቀድሞ ፍቅረኛዋ ደግሞ እንደገና ወደሱ ተመለሰች። ምን ብላ ራሴን አጠፋለሁ ያቺም ራሴን አጠፋለሁ ብላ መጣች። እሺንሽ ዴቢት ያለኩ ያቺን በቴክስት እና በንግግር ትሪት ያደርጋታል። ቦኒን ደግሞ አጠገቧ በመሆኑ ያቺን ለምንድን ነው በንግግርና የሆነ ቴሌፎን ስደውል ከስራም እንትን ማለት በቴክስት ትሪት የሚያደርጋት? ያቺኛዋ ቦኒ ሳትሆን ያቺኛዋ የተሻለ ሰው ስታገኝ መሄድ የምትችል ልጅ እንደሆነ ስነ ልቦናውን አውቀው ነበር ነው የሚለው። ለዛ ነው እንደዛ አይነት ትሪት ለጊዜው ላደርጋት እኔ የወሰንኩት እኔ ያለው
ገባች? ያችን በቴክስትና በምን ኤኒታይም ስደውል ይጽፍላታል። ምን የሚለው ምንድነው? ትሪት የሚያደርጋት ሌላ አማራጭ ስታገኝ ልትሄድ እንደምትችል እንደዚሁ የምትረዳው አለ። እንደዚህ አይነት ሰው እንደሆነች አውቀ ነበር አለ። ይሄው ነው ቃል በቃል ሆጂንሱን ሞጋሪ ተኤራ ሲገሌራ ብቻ ላይፊ ባየት ቱሬ አቺ ቦዴ ሙጫን ነቲ ዴብቴቲ ቦኒና ሲዮፊና ጄሰ ጫርቲ ከናፉ ፍለናውን ቀቡ ማልቱ ሬሴት ያቺም ራሴን አጠፋለሁ ብላ ወደኔ መጣች። ወደኔ ስል በቴክስትም በምንም የሷ ኬዝም እንደገና መጣ አይደል? ቦኒ ደግሞ እዚህ አለች። በዛ ማለት ነው ምን ላድርግ? ከዛ ምን ሆነ መሰለሻል እና እኔ ቆመውን እንግዲህ እዚህ ጋር ስሞት ሰሙ ሙጫሼ ሰናይ ጋፊ ማለፊ አበታ ከሸኝ እንታኔ በቀን ሙጫሼ ሰና እና ምን ሆነ መሰለሽ የሷን ልጅ ጭንቅላት እየጠበቅኩ የዛችን ልጅ ጭንቅላት አቋም ስለማውቀው ሲገሌራ ገባሽ? ቢኮዝ ዋንተ የተሻለ ነገር ወንቲ አንቺ ፎያን ተኮ ጋፈ ደፎ አከሽ እንደምቶ ቤክ አያችሁ በአማርኛ ራሱ ብሎታል። የተሻለ ነገር ሲመጣ ወደ ህይወቷ ያንን ነገር እንደምትወጣ ጭንቅላቷን አውቀው ነበረ። ግን ለጊዜው አይምሯን ትሪት ለማድረግ በቴክስ በንግግር በምናምን ትሪት ያረጋት ነበር። ቦኒም እዚህ ቁጭ ብላ ከሆነ እሷ ከጻፈችለት ምን ካለች የኔ ፍቅርም ካለች ወዬ ጃለሌቶ ይላታል። እንግዲህ እሱ የኔ ፍቅር ይላታል። ዛት ሚንስ ቦኒ ኮንፊውዝ ሙድስ ነው ያለችው ማለት ነው። እኔ እኮ ምገርመኝ ነገር ይሄ ልጅ የሞት መድኃኒት ነበር እንዴ? ሁይዝ እሱ ግን እኛት ሙጫ ሃይ ምንድነው እሱ ገስ የሞት መድኃኒት ነው እንደ ጋይስ። ለዛውም እኮ ክርስቲያን ነው ጴንጤ ነው። አይ ቲንክ እንደማያቸው ብዙ ቪዲዮአቸውን ገብቼ ሳይ ጌታ ኢየሱስ ምናምን ላይ ነው ሪአክሽን የሚያደርጉትና ዛት ሚንስ ጴንጤዎች ናቸው። አይ ቲንክ የወለጋ ልጆች ናቸው። ወለጋ ብዙ ጊዜ ክርስቲያን ይበዛል። ወለጋ ሰላሌ ብዙ ጊዜ ክርስቲያን ይበዛል። ያ ሚዲያ ረናን ነው ኩና አንገራ ቢኮዝ ቦኒ ኑርስ ተቤት ዋንሳ ሚዲያ ላይ የሚሽከረከረውን ነገር እኔ ምንም አይገርመኝም። ምክንያቱም ሚዲያ ላይ የሚሽከረከረው ምንድነው ከሷ ጋር ያለ ከሌላ ሴት ጋር ይጻጻፋል ነገር ይሄድ ነበር። እኔ ምንም አይመስለኝም። ምክንያቱም ቦኒ ይሄን ነገር ቀድማ ታውቅ ነበር በእንደዚህ አይነት መንገድ ትሪት እንደማረጋት ወል ሰቡማን ሙጫ ኸነ ዱአሂን ኦልቱ ምናምን እንደዛ ነገር ኦኬ ያ ይሄ ቴክስት ሰናነቱ ጅሩ ጆሌ ከነ ለማን ሰሞሽ ሰናያ ሰይዳ ሰሞሽ ሲሸካና ሲጉ ፊትንከ እና ሁለቱንም ጭንቅላታቸውን መጠበቅ ላይ እንትን አረኩኝ ነው የሚለው። በቃ ሁለቱንም ጭንቅላታቸውን መጠበቅ አለብኝ ብሎ እንደተነሳ የለም አቋሜ በቃ ሆነ ነው የሚለው። ሙሉን ከዩቲዩብ ላይ ላኩልኝ። ማን ዩቲዩብ ነው ጋይስ? ይሄ ከዩቲዩብ ሚዲያ ከና ሀይኙት ጆሌቴኝ አይኑ ምን ብዬ ልግባ ሙሉን ዩቲዩብ ከና የማን ነው ዩቲዩብ ሙሉን ከፈለጋችሁ ማለት ነው እንዴት እንደተገናኙ እዚህ ላይ አይ ዊል ኦሮሞ እንትን ላለ ማሴንጀር ላይ ጓደኛ ነን ወረዱሪ ከድሮ ናችሁ የድሮ ሰው ናችሁ ግቡ ከድሮ ልጆች ከሆናችሁ ሊንኩን ላኩልኝ ቶሎ በሉ ሪአክሽን ለምን እዚህ ላይ ነው ሰፊ ማብራሪያ የሰጡ ስለ ሪሌሽናቸው እሺ ስለ ሪሌሽናቸው የሰጡት እዛ ላይ እና አሁን ፍቅር ማን እንደጀመረ ቀድመው ራሱ ሲነጋገሩ ጋይስ ሳራ ትላንትና የተናገርኳትን ነገር አይ ቲንክ ፖይንትን ታገኙታላችሁ። እያንዳንዱ ነገር የምታደርገው እሷ ብቻ ናት። የምታደርገው ክብር እንኳን የምትሰጠው እሷ ናት። ማነው ቀድሞ ክብር የሚሰጠው? ማነው ቀድሞ የሚያፈቅረው? ማነው ምን የሚያደርገው? ሁላ ላይ እሷ ላይ ነው የሚቀስረው። እሱ ራሱ እሷ ይላል፣ እሷ ምን ነኝ የምትል እና እሱ ምን እንደሚያደርግ አላየውም። የሚገርማችሁ ነገር አላዩ ዮኒ ሙጫሽ ሰነዲ መኪና ሁላ የገዛችለት ሰርፕራይዝ የምታደርገው ምን የምትለው ምናምን እሷ ነው። ሚዲያ ላይ እሷ ነው ተፍተፍ የምትል ሁሉ ነገር። አንዳንድ ጊዜ ሰዎች ለአንተ ማድረግ ያለባቸውን ነገር እንደ ግዴታው ያስፈራርተ ሳይሆን ይሄ ተፈጥሯቸው እንደሆነ ጊዜ ብሰጣቸው
ከእንደዚህ አይነት ነገር ይጠብቃል። ገባ ያ ቦኒን ኡፍቴ አንባቃሽ መለ ጅራቹን እንደው ነጥ እንደቢቱ ታናን ኦፈን አጂሳ ጀት ቦኒ መጣች። ወደ እኔ አትመለስም፣ ካልተመለስክ ራሴን አገላለሁ፣ ራሴን አጠፋለሁ አለች። ኡቱሲቴ ማልቆ ተሳቲ ጋር አንቺ ብትሆኚ ምን ታደርጊያለሽ? ይሄን ጊዜ ይሄ ነገር አይከብድም ብሎ ጋዜጠኛ አስጠይቃት፣ ይከብዳል አለችው። አብን ከሰ ጀራሽን ሲጋሌራኒ ዮኒ ሙጫሺ ሰነዲሴ ሸንሶኒ ሶፍሚቲ ዮን ቦኒ ያቺንም ልጅ ከተወኳት እሷም ራሷን ታጠፋለች፣ ቦኒንም ከተወኳት እቺም ራሷን ታጠፋለች። ያለኝ አማራጭ ሁለቱንም ጭንቅላታቸውን ትሪት ማድረግ ነው። አሁን ጭንቅላታቸውን ነው ትሪት እያደረገ ያለው እንጂ ፍቅር የለውም ማለት ነው። ለሁለቱም ፍቅር የለውም። በነገራችን ላይ ልጁ ቦኒም መኪና እየገዛችለት ምን የመሰለ ቤት እየተከራየች ምን እያረገች ሰርግ እየደገሰች ምን እያረገች፣ እሺ ልጅቷ ከጎዳና ተናስተ እሱን ትጠብቀዋል። አዲስ መኪና ነው ሰርፕራይዝ፣ አይኑን አስራ ሰርፕራይዝ ያረገች። ቤት ምን የመሰለ ቤት ነው፣ ዘመናዊ ቤት ነው ተከራይተው እንትን የሚሉት። ሰርግ ምንም አያችሁ። ለዛ ነው ብዙ ጊዜ ወንድ ልጅ ግዴታ ተፈጥሮ ያስገደደውን ነገር እንዲኖር ቢያንስ አቅሙ እንኳን ካልፈቀደ ሀብታም መሆን እኮ አይጠበቅበት፣ ባይምሮ ማሰብ ያለበትን ነገር ጊዜ ሊሰጠው ይገባል። አለበለዚያ እንደዚህ መስዋዕት የከፈልክበት ሰው ሲወጣ ምን እንደምታረግ አታውቅም። ከልጁ ጋር አሁን ከቤት ቦኒ ልትወጣ ስትል ልጁ ወጥቶ ነበር። በዛ ነው አሁን ራሷን ያጠፋችው። እቤት የለም እሱ ተጣልቷል። ዛሴ ሲጀመር ውላቸው ፍርማቸው የፍቅራቸው መንስኤ ኢፊን አጄሳ ነው። ኢፍ አጄሱ ረዱምቴ በርዱብኝ ራሴን አጠፋለሁ ነው የጋብቻቸው ፍርማ። ራሴን አጠፋለሁ ብሎ ፍርማውን ሲል ሲቀደድም ራስን አጥፍቶ ሆነ ማለት ነው። አየ የተመሰረተበት ነገር ነው ወሳኝ። ልጅቷ እዚሁስ ምን አይነት ሚስኪን ልጅ እንደሆነች የምታውቁት። ክፉ ልጅ ብትሆን ኖሮ ራሴን አጠፋለሁ ብላ እንደዚህ አሁን ቪዲዮ ባትሰራ ኖሮ ይሄ ልጅ ተከርቸም ነበር። ያንዱ ዓለምን እርግጠኛ አይደለም እንዳንዱ ዓለም እንደዚሁ እድሜ ልክ መከራውን እናሳየው ነበር። ያንዱ ዓለምን እርግጠኛ አይደለንም። ሶሪ ጋይስ። ልጅቷ ምን አይነት ሚስኪን ልጅ እንደሆነች የምታውቁት። እሱ እንኳን ከሞተች በኋላ ተጠያቂነት እንዳይሆን በማሰብም ሆነ ባለማሰብ ራሷን ብቻ ጎርታ ራሷን ብቻ ከዚህ ዓለም ላይ ትታ ነው እንትን ያለችው። ዩቲዩብ ላ ከፍታለች፣ ቲክቶክ አላት፣ ማስታወቂያ ትሰራለች። እሱ እንደዚህ ግግር ያለ ሰው የለም ምንም። አባዬ ስትለው ሆዴን ንካኝ ስትለው ድሮ ቀረ ሆድ መንካት ይላታል። እንደዚህ አይነት ጀዝባ ልጅ ከሄድክ ራሴን አጠፋለሁ ቃልሽን አጠፍሽ እንደ አይነት ነገር ጭንቅላቷ ላይ የሚመጣል። ያ ከዛ ጋር ነው ቻሌንጅ የምትሆነው ልጅቷ። ፋራ ነገር ነው። መኪና እየመጣለት ምን እየመጣለት ቤት እንደዚህ ካርቶን ላይ ምናምን እሱንም መተኛት እሷ ናት እንትን ያለችው። እንደገና ደግሞ አሁን ዩቲዩብ ምናምን ስትጀምር ደግሞ አሪፍ ኖርማል የለም ኖርማል ኮንዶሚኒየም ምናምን ተከራይታ ነው የገቡት። የሰርጋቸውን ፎቶ ራሱ ማስታወቂያ ይሰራላት። ማስታወቂያ ፎቶ ቤቱን ስታስተዋውቅ ምናምን አሁን ነው እኮ ቦኒ የሚለው ላይ ገባ። እኔ እግዚአብሔር ልጅቷን አላውቃትም፣ እውነት አላውቃትም ነበር። ገባች። የጎዳና ህይወት ሳይገዳት በዚህ ራሷን ማጥፋቷ ግን በጣም እንትን ያልኩባት የእውነትም ነው ተናደድኩባት። አሁን ይሄ ጥያቄ ምንድነው? ማነው ቀድሞ የወደደው? ማነው ቀድሞ የበላው? ምናምን ነገር የለም። ይሄን እየተጠየቁ ነው። ለዚህ ጥያቄዎች ሁላ ማን እንደሆነ ታያላችሁ። እሺ አይናቸውን ጨፍነዋል። ማን ምን እንደሚመልስ መተያየት የለም። በጣት ማሳየት መጠቆም ብቻ ነው ሳይነጋገሩ። እሺ እሷ ነጥብ ትይዛለች። ከዛን ከገለጡ በኋላ ትክክል መመለስና አልመመለስ ቼክ ይደረጋል። ይሄ ነው ጨዋታው። እሺ እዚህ ጋር ማነው መጀመሪያ ላይ አፈቅርሻለሁ ያለው?
እሱም ወደ እሷን የጠቆመው እሷም ወደ ራሷን የጠቆመችው እኔ ነኝ ነው። እሺ አይን ጨፍኗል ሁለቱም። እሺ ማን ነው መጀመሪያ ላይ አፈቅርሻለሁ ብሎ ጥያቄ ያቀረበው? እሱም እሷ ናት አለ፣ እሷም እኔ ነኝ አለች። እንደዚህ አይታዩም፣ ምንም እንቅስቃሴ አይተያዩም። ጨዋታው ደስ ይላል። እንደው ሁለተኛ ጥያቄ ማን ነው የበለጠ ፍቅሩን የሚያሳየው? አሁንም እሱ ወደ እሱ ያሳያል፣ እሷ ወደ ራሷ ታሳያለች። ጋይስ ይዋት አያችሁ? እሱም እንደዚህ ነው የሚለው አይኑን ጨፍኖ፣ እሷም እኔ ነኝ ነው የምትል። ፍቅርም የምታሳየው ፍቅርም የምትጠይቀው ገባችሁ? አንዳንድ ጊዜ ለሰዎች በቃ የአንተ ግዴታ ብቻ ከመሰለ ከዛ ቦታ መሄድ ጥሩ ነው። አሁን እቺ ልጅ በደህና ጊዜ እንደዚህ ትንሽ እንትን የሚያረጋት ምናምን ሰው ቢኖር ቢያንስ ተለያይታ እንኳን ብታለቅስ እንደዚህ ራሷን አትሰዋም ነበር። ማን ነው እሱ? ካከን ይሄ የሞት መዳን ግራዋ ነው እንዴ እሱ? ማን ስለሆነ ነው ጋይስ ሁለት ሴቶች ራሴን አጠፋለሁ የሚሉት? የሆነ ስልባቦት የሆነ ልጅ ነው እኮ ጋይስ። ክላልቱ እኝቱ ለረጫላ ኪናፋ ማን ነው የበለጠ የሚቀናው? ቆይ ስጌ መጣብኝ፣ ቴክስታችሁን ሸፈነ። ማን ነው የበለጠ የሚቀናው ቅናት ያለበት ብላ ጠየቀች። እሺ ቅናቱስ አያችሁ? እንደዚህ አለ። ይሁት እዚህ ጋር ላምጣላችሁ። እኙቱ ማን ነው በጣም ቅናት ያለው ሲባል እሱ እንደዚህ ያለ፣ እሷም እኔ ነኝ አለች። ይሁት እዚህ ጋር ቻላኪናፋ አያችሁ? እንደዚህ ያለ እሷ እኔ ነኝ አለች። ማን ነው ቀድሞ የጠየቀው? እሱ። ማን ነው ፍቅሩን የሚያሳየው? እሱ። ማን ነው የበለጠ የሚቀናው? እሷ። ሌላስ ምንድን ያለው እሱ? ትናንትና ሳሪን ያልኳት ሳራቺ ባልትና ነው የባለ ገዛችሁ ገባችሁ? አሁን ለምን እንደሆነ ምን አይነት ተጽዕኖ ሊያደርስ እንደሚችል ማነው ቀድሞ ይቅርታ የሚጠይቀው? ማነው ቀድሞ ይቅርታ የሚጠይቀው? እሱንም እሷ ናት ጋይስ። ማጥፋቱን እንኳን እድል አሰጠው። መለማመጧ ራሱ እንትን አይደለም። ገባችሁ? ያ አያችሁ? ማነው ቀድሞ ይቅርታ የሚጠይቀው? እሷ ናት። አሁን ደግሞ ጥያቄ ጠየቀችው። ማን ነው ቶሎ የሚናደደው ነው ጥያቄ። ማን ነው ቶሎ የሚናደደው? እኙቱ ደፌ አራ ነው። ማን ነው የሚናደደው? እስቲ ንዴቱን ደግሞ እንየው። አያችሁ? ማን ነው የሚናደደው? እሱ። አያችሁ? ማን ነው የሚናደደው? እሱ አሳየች እኮ እሱም እንደዚህ ያለ፣ እሷም ወደ እሱ አሳየች። ቆይ ላሳያችሁ። ቆይ ላምጣላ። ያ እኙቱ ማን ነው የሚያኮርፈው ወይ የሚከፋው ቶሎ? እኙቱ አረ የውሃ ሙፈታ አለችው። ማን ነው የሚናደደው ወይ የሚያኮርፈው ማለት ነው። እሺ ያ አያችሁ? እሱም ወደ ራሱ እሷም ወደ እሱ አሳየች። አያችሁ? እንደዚህ እሱ ሳይደረግለት ሲቀር የመናደድ መብቱ ብቻ የተከበረ ነው። አያችሁ? ትላንት ያልኩት ገብቷችኋል? ምድረ ጅላንፎ ምን አገባሽ ትላላችሁ። የሚደርስባችሁን ተጽዕኖ አታውቁት። ሴት ልጅ የፈለገ ወንድ ብትሆን የሴትነት ሞራሏ የሴትነቷ እንትኗ ውስጡ አለ። ወንድ ልጅ ደግሞ በተፈጥሮ የተሰጠው ግዴታም እንዲሆንም የተደረገ ነገር አለ። ያንን ነገር ስትነፍገው ለአንተ ቫልዩ አይሰጥም። አንድ ያንን መወጣት ይከብድሃል፣ የሱን ቫልዩንም። ሁለት ደግሞ አንተ እንደ ሴት ምንም እይታ ሳይኖር ሲቀር ያይደማመርና እንደዚህ ወይ ውስጥ ተሰባብሮ ይቀራል፣ ወይም ደግሞ እንደዚህ ራስን ተሰባብረ ራስን ማየት ሳትፈልግ ሲቀር ራስን ሲጥ ታደርጋለህ። ለዛ ነው ሰዎችን ብታፈቅሩ ራሱ እነሱ ግዴታቸውን የመወጣት ምንም አይነት እንትን ካላሳያችሁ ብቻችሁን ብታለቅሱ ይሻላችኋል። ጀምራችሁ አጉል ነገር ከምትለምዱ ማለት ነው። ይሁን አያችሁ? እሱ
የመናደድ መብት አለው ምንም ሳያደርግ ራይት የመናደድ መብት አለው እሱንም አክሴፕት አድርጋለች እሱም አክሴፕት አድርጓል አሁን እሱ ይናደዳል ይባላል እያንዳንዱ የሚያናድደው ነገር ቴኬር ይደረግለታል ይጣበቅለታል ገብታችኋል ሰው ታፈቅራለች እሷ ይቅርታ ጠይቃለች እንግዲህ አስባችኋል እሷ ፍቅሯን ታሳያለች እሱ ግን መናደድ ነው ድርሻው አያችሁ ሴት ብቻዋን ኢንቨስት ስታረግ ለነሱ እንትን ድልድይ ብቻ ነው የምትሆነው ጋይስ ድልድይ ብቻ ነው የምትሆነው ያ ማለት ወንድ ልጅ ጥላ ምናምን አለ የሱንም ድርሻ ስጠው የሱንም ድርሻ እንዲወጣ አስገድደው አይደለም ማወቅ አለበት ካላወቀ እያስገደድከው ነው ማለት ነው እየነገርከው ነው ማለት ነው ሰው ልጅ ከሰው ጋር ሲኖር ውስጡን አዳምጦ ነው መኖር ያለበት እኔ ሽንት ቤት ሄጄ ስጸዳዳ አንተ ነግረኸኝ አይደለም ውስጤን አዳምጬ ነው በወከባ ማል በጦርነት ማል በሰርግም ባል ቢሆን በስራ ማል ቢሆን የሆነ ነገር ውስጥን አዳምጠው ሻለክ ብለ ተጸዳድተ የምትመጣው ነገር ነው ውስጥ ማዳመጥ ማለት እንደዚህ ነው ሰዎች ከናንተ ጋር ሲኖሩ እንደዚህ ራሳቸውን ማዳመጥ መቻል አለባቸው ያንን አንተ ልትነግራቸው አይገባም አንተ ከነገርካቸው ያንተን ነው ቲዮሪ ነው እየተገበሩ ማለት ነው ዛሴት እኔ ስነግር ነው እንደውም የምናድደው ነግሬ ስታረግ ሺ ጊዜ ብታደርግ አንዴ ማድረግ ያለብህን እኔ ስለነገርኩ ሺ ጊዜ ብታረግ ለኔ ትርጉም የለው ነግሬ ነው ውስጥህ ያ ስሜት አልተሰማውም ማለት ነው ገብቶቻል ለወንድ ልጅ ግዴታ መኪና ሊገዛል እኮ አይገባም ውስጡ መኖር አለበት እንደ ወንድ መኖር አለበት ላንተ ሽቶ መግዛት ባይችል አሪቲ ሊገዛል ይገባል ማሰብ አለበት ከተማ ላይ ዋው ያለ አንገት ውስጥ የሚሰበር ሲያያቸው የሚለውን ሴቶች በራሱ ላይፍ ስታንዳርድ አንተም እንደሱ እንድትሆንለት ማድረግ አለበት ወድቀ በሻሽና ማዲያታም ሆነ እንድትቀር ካልፈለገ በስተቀር ማለት ነው ገባ ወንድ ልጅ ካንተ ጥቅም ሲፈልግ ብቻ ነው እንደዚህ ነገሮች ሁላ ግድ ሳይኖረው አንተን ሲቦጠቡት ገና አንተ አምሮብን እንኳን እንዲሆነ ጥያ አልሄድም ነው እኮ የሚል ሳትወድቅ ትቶ እንኳን አይሄድም ወንድ ልጅ እንዲሆነ ትሄዳለሁ ስትወድቅ ሄደህ ተጠብቅሻለሁ ነው እኮ የሚል ያ ማለት ወንድ ልጅ ስላችሁ ጥሉት እያልኳችኋል ግዴታውን ይወቅ ተፈጥሮ ምንም ያስገደደችው ወይም ደግሞ የሱን ሆርሞንን እንዲኖር እርዱት እና አንዳንድ ሴቶች እኮ አላችሁ ሽንት መጣ ብላችሁ ወሸላውን እንደዚህ ነጠቃችሁ ሽንት ቤት ጆን ዳንኤል ጆሲን ሲያሸናው እንደነበረ ልታሸኑላ የምትፈልጉ ሰዎች አላችሁ አያችሁ ያልፋታችሁ ያምናምናችሁ ሴትነታችሁ አለመከበሩን አንድ ቀን ስትነቁ እንደዚህ ሲጥ ትላላችሁ እንዲህ አይ ገብቶቻል ከዛን ማንንም ሰው ነገር ሲናገር ሆድ ይብሳል ለምን ሰው ይቀልባል ማን ነው ምን ስሎ ለማን ነው ምን ማረገው ትላል ገብቷል ብዙ ሰዎች ወይ ራሱ የሚያጠፋው ወይ ሰው ጤፉ የሚሆነው ወይ ባለጌ የሚሆነው ሰዎች ከሚሰጧቸውና ወይንም ደግሞ ከሰጧቸውና ካገኙት ምላሽ ገብቷል አንተ ያለን አይደለም ባላሰብከው መንገድ ሰው ሲያስተናግድ ሌላው የሚመጣውንም ሰው ቫልዩ አሰጠው ምን ማን ስለሆነ ከገለባ በላይ ቀሎብ ነው የምታየው ያ አንተ ማድረግ ያለብን ቢያንስ እንደ ተፈጥሮ 8 እርምጃ ወንድ ልጅ መራመድ አለበት ሴት ልጅ 2 ነው መራመድ ያለበት ያ እንኳን ባይሆን 5 እርምጃ ላይ መንገድ ላይ መገናኘት አለባችሁ 9 ተኩል ትራመዱና ተኩሉን ነው እሱ መምጣቱ ብቻ አንተን እሺ ማለቱ ነው ያቺ 0.1 ገባች ያቺ ግማሽ ራሱ የሱ ካንተ ጋር አልጋ ላይ ለበተኛቱ እሺ ማለቱ ብቻ እንጂ ነው አስተዋጽኦ ያን ሁሉ አድርጋ አንድ ቀን ቁጭ ስትል እኮ የሆነ ነገር አይምሮ ላይ መጣና ያ ራሴ የጎደልክ ያነስክ አይነት ስሜት እንዲሰማ ነው የሚያደርግ
በዛ ላይ የሰው ኮሜንት የፑብሊክ ሪሌሽን ሲሆን ደግሞ ሰዎች የሚያዩትን እዛ ላይ ጠቅሱላል። አንተ ልታስበው ማትፈልገውን እንደዚሁ እንደ ጥይት ተኝተ ልታልፈው የምትፈልገውን ነገር ያስታውሰዋል ሚዲያ ላይ። ከዛ ውስጥ አንዷ ነኝ ያስታውሳል። ምክንያቱም you are public figure። ረጫላ ማለቀ በለይሰው ባሳ ማነው የበለጠ ብር የሚያጠፋው ወይ የሚያወጣው ብላ ጠየቀችው። እዚህ ላይ ደግሞ እስቲ ጋይስ እዩት ጋይስ፣ ማነው የበለጠ ብር የሚያጠፋው ወይም ደግሞ የሚያወጣው ስትል እኔ አለ እሷም እሱ አትልም። ሳይሰራ ነው የሚያጠፋው። ገብቶችኋል? ትናንት ያልኩትን ነገር መጣላችሁ ጋይስ። ስለ ሳራቺ ባለ ገዛችሁ ላይ አሁን እየመጣላችሁ ነው። እዚህ ጋር ይሁት ላምጣላችሁ። ቆይ ልመልስ። ማነው በበለጠ ብር የሚያጠፋውና ወይም ደግሞ የሚጠቀመው? እሺ ይሁት ጋይስ። ይሰውኪን ባሳ ዩሉኪት እንዲህ አለች፣ እሱም እኔ አለ። ብር ማን ነው የሚያጠፋው? የሚናደደው እሱ፣ ብር የሚያጠፋው እሱ። እሺ ጋይስ አየክ፣ አልሰራም ብር ያጠፋል፣ ሳይሰራ ይናደዳል። አንተ ግን ሰርተ ብሩንም ትሰጣለህ፣ እንዳይናደድም ፍቅር ትሰጠዋለህ። ገባ? እንዳይሄድ ደግሞ ራሴን አጠፋለሁ ብለህ ህይወትን ታስይዛለህ። እሱ ሲፈልግ ወሸላውን አስይዞ ብቻ ይቀመጣል፣ ሲፈልግ መዞ የሚያወጣው ማለት ነው። ገብቷችኋል? ትላንት ስናገር የነበረው ገብቷችኋል? እኔ ሁሌም ይሄ ነው አቋሜ። በነገራችን ላይ የዩቲዩብ ልጆች ያውቁኛል። ዛሴ ቲክቶክ ላይ አክቲቭ ሆኖ ማስታወቂያ የምትሰራው እሷ ናት። ምን የምታደርገው እሷ ናት። ዩቲዩብ የምከፍተው እሷ ናት። ሊስትሮ እየጠረገችው ለፕራንክ የምትሰራው እሷ ናት። መኪና ወስዳ ሰርፕራይዝ ስታደርገው እሷ ናት። የት ነው ያለው? ናፍቀኝ እኮ ትላንት ጠዋት ስትወጣ ስማይን ስላልወጣ ስለናፈከኝ ነው የመጣሁት ብላ ነው ያለበት ቦታ ሄዳ መኪና ሰርፕራይዝ ያደረገችው። ከጎዳና ላይ የተነሳች ልጅ ናት እንግዲህ። እሺ እሱ ግን ለእንደዚህ አይነት ፍቅር ምን ነበር ሲያደርግ የነበረው? ሁለቱንም ትሪት ያደርግ ነበር። ሁለቱንም ኤኒታይም ያናግራቸው ነበር። ሁለቱም ጋር ሲፈልግ እኔ ዛሬ መተህ ከኔ ጋር ካልተኛ ራስን አጠፋለሁ ትላለች። ዱፌ እያለ ትሄዳል። መጣው ብሏት ሄዶ ነፍቶ ይመጣል። ለሰዎች መስዋዕት ስከፍል እውነት ይገባዋል ብለህ ማሰብ ለዚህ ይጠቅማል። ገባችሁ? ለአንድ ሰው የሆነ ነገር ልታረግ ስትል ይገባዋል። የሆነ ሰው በሆነ ሰው ምክንያት የሆነ ማጅራት መተ ወይ የሆነ ነገር እርምጃ ወስደ በዛ ሰው ምክንያት አንተ ወንጀለኛ ሆነ እስር ቤት ለመግባት እውነት ይገባዋል? ለማስል እንደታሰብ የሆነችን ልጅ አፈቀርኩ ብዬ የኔን ፍቅረኛ የያዘ ብዬ እሱ ላይ እርምጃ በወስድ ሆነም ቀረም ለእሷ ስል ነው እስር ቤት የገባሁት። እውነት ይገባታል? ያ ማለት ይገባዋል። ትርጉሙ ራሱ ይገባዋል ወይ ብቻ አይደለም ገብቶታል። እኔ ለሱ ምን እንዳረኩ ያ ይገባዋል። ሌላ ይገባዋል። እኔ ምን እንዳረኩለት ግን ገብቶታል። ለሰው የሆነ ነገር ስታረግ ይሄን ነገሮች ቢያንስ የተወሰነ ፐርሰንት ለራስ መመለስ አለበት። በተለይ እንደዚህ ህይወት አሲዘ የምትንቀሳቀስ ሲሆን እሺ። የእውነት ሌላ ጥያቄ ነው። ማነው እንቅልፍ የሚተኛው የሚወደው የሚያፈቅረው ማለት እንቅልፍ መተኛት የሚወደው ብላ ጠየቀች። እስቲ ያ እኔ ያለች እሱም እሷ ብሎ አሳየ። እኔ ነኝ ያለ እንቅልፍ እሷ ነች ምት ያ ኤኝቱ አሪፈት
ማልጀቹ አሪፈተ የቹን ጆሌተኝ አሪፈተ ማል አሪፈተ የቹን ምን ማለት ነው አልገባኝም። ማልጀቹ አሪፈተ የቹን አሪፈተ ጀቹን ጀርጀራ ኦኬ ቾኳይ ማን ነው ቾኳዩ? ኦኬ መቾኮል አሪፈታ ያ አሪፍ ያ ግራግ አሪፈታ ያ መቾኮል ያ ቾኳይ የለም ያ ቶሎ እንትን የሚያደርግ ሁለቱም አሉ። ይሁት እዚህ እነቱ አሪፈታ አሪፈታ አያ እሷም እኔ አለች እሱም እሱ አለ። ማን ነው ቾኳይ ቹኩሉ ማን ነው? ኦኬ አሪፈታ ያ እነቱ ሰርፕራይዝ ይጃለታ ማን ነው ሰርፕራይዝ የሚወደው? ማን ነው ሰርፕራይዝ የሚወደው? ያ ማን ነው ሰርፕራይዝ የሚወደው? ያት እጇን አወጣች። እዚህ ጃለታ እሱም ወደ እሷ አሳየ። እሷ ምን ነኝ ዛሬ ቱታ ገዛውን ልብላ ታሳዩዋለች። ቪዲዮ ቆይ እሷ ላይ ገብቼ ላሳያችሁ መሰለኝ። መኪና ስገዛለት ምን ስትል ዛሬ መኪናችን ላይ እግራችንን ሰቅለን ነው ወደ እንትን የምንሄደው ሲል እግሬ እንዴት አየው ስትለው ስለ እግዚአብሔር ስትይ እግርሽን አውርጂ ከመኪና ላይ ይላታል። ራሷ የገዛችው መኪና ላይ ይሁን። ድሮ የሰው መኪና ውስጥ ስላለው ሆዲሽን አልነካካም ትለኛለህ። እስቲ ዛሬ የኛ መኪና ውስጥ ነው ያለነው ሆዴን ነካካው አለችው። ሆድ መነካካት እኮ ድሮ ቀረ አላት። እዛ ላይ ነው ብዙ ሰዎች ዲዩት የሚያደርጉት። ልጅቷ እርጉዝ ሆና ምናምን የሆነ ስሜት እየተሰማኝ ነው እስቲ ሆዴ ነካካኝ። ድሮ የሰው መኪና ውስጥ ስለሆነ ወይ ይሄድን ስለሆነ የሰው መኪና ትለኛለህ። አሁን ዛሬ መኪናችን ውስጥ ነው ሆዴ ነካካ ስትለው ገራ ጥጥቁን በር ድራፍት ያላት ድሮ ቀረኩ አላት። ድሮ ዛት ሚንስ አሁን ኦሬዲ በነገራችን ላይ ራሷ እንትን ስትል ሻንጣውን ሰብስቦ እንድትወጣ ነበረ። ከዛን እሱ ከቤት ወጣ። 2 ቀን ነው 3 ቀን ቤት አልመጣም። በዛ ነው ራሷን ያጠፋችው። መጀመሪያም እንዳያችሁት ከኔ ከተለየ ራሴን አጠፋለሁ፣ ያቺም ራሴን አጠፋለሁ፣ ሁለቱንም ትሪት እያደረኩ ነው፣ እሷ ታውቃለች ብሏል። አንዳንድ ሰዎች ከሷ ጋር ስገናኝ ሚዲያ ላይ ብዙ ነገር ያወራሉ፣ ግን እሷ ኦሬዲ ታውቀዋለች። ሁለቱንም ነው ትሪት እያደረጋለሁ እንጂ ሁለቱንም አፍቅሯቸው አያውቅም ማለት ነው። ኖ ፍቅር አያችሁ። አንዳንድ ጊዜ በአንድ ሳይድ ብቻ ሲሆን ማን እንደሚጎዳ ፎኒኔ ኢጀኬቹፍቴ ቱማቶርታ ጁሲኒ ኢጀበነታ ኤኞቱ ጀልቀባ ሲንጃለ አሁን ለመለሱትን ጥያቄ ኮንፈርት ለማድረግ ቦኒ አይንሽን እንደዛው ጨፍነሽ ትቀመጫለሽ። እሱ ደግሞ ስሙ ማን ያለችው አንተ ደግሞ አይንን ትገልጣለህ ነው። ከዚህ በኋላ እንደገና ይቀጥላል ማለት ነው። ለምን ጥያቄውን እንዴት እንደተመለሰ ኮንፈርት ለማድረግ ነው። ያ እና ሰው ለማይሆን ሰው ህይወቱን አይደለም ጫማ ጃኬት አታስይዝም አባ ልብስም በልዋጭ አታስቀይር። ሁለት ሴት ከዛ በጣም ደረቱን ነፍቶ ነው ሁለት ሰው እኔ ላይ ህይወቱን እንደው ምን ላርግ ትሪት ላርጋቸው እንጂ አንቺ ብትሆኚ ምናምን ነገር እና እሷንም እንደዚህ ሌላ ሰው ጋር እንደምትሄድ አውቃለሁ የተሻለ ሰው ከተገኘ እና ግን ሁለቱንም ሮንግ ቡዜ ምኑ ነው ሮንግ? እኛ ቃል በቃል አለ እንደ ምን ተረጉሙ ማል ጎድጅር ምን ይያልን ነው? አሁን እኮ ገስት ካስገባን በዚህ ጉዳይ ላይ ረጅም አናወራም። ኦኬ ማልቱ ሮንግ ይለሜ የምታውቁ ሰው ያው ሚዲያ ላይ ነው ላይፍ የምታሳያችሁ። ኢሲ እሱ ነው የገደላት እንዳትሉ ራሷ ተናግራ ራሷ አሳይታ ራሷ ገመድ አሳይታ ነው ልጅቷ ራሷን ያጠፋችሁ። ገባችሁ? ግን በጣም በፍጹም መዘንጋት የሌለባችሁ ነገር ሰዎችን
አቦ ምንድነው ግን ሊያ ተይኝ በእናትሽ። የምን ሽፎና ሽሮ ነው የምታወሪብኝ? አሁን መተሽ ምጨቀጭቂ። እስቲ ቆይ ይሄ ሌላ ነው ቶፒክ። ኦኬ ችግር የለውም እናወራበታል። ምንድነው ዛሬ ግን እንትኔ ላይት ብልጭ ምናምን ይላል ጋይስ። ቲክቶክ ተረጋጋ። ማየት ያለባችሁ አንተን ካጣው ራሴን አጠፋለሁ ላይ የተመሰረተ ሪሌሽን ነው። አንተን ካጣው ራሴን አጠፋለሁ የሚል ሪሌሽን ራሷን እንድታጠፋ እድሜ ልክ አብሮ መኖር አለባት ብላችሁ ታስባላችሁ? ከማታፈቅረው ሰው ጋር ለይምሰል ትኖራለህ? ንገረኝ እስቲ ጋይስ። አንድ ህይወትን ራሱ ያስያዝከው ዘላቂ ላልሆነ ነገር ነው ማለት ነው። አካሙጫን ኢፊነት ጄስኔ ወጂ ጂራዳ ጀቹን ደንደሰኒ በርጆሌቴ ልጅቷን ራሷን አንድ ነገር እንዳታረግ አብራሃት ኑር ማለት አትችሉ። ያልገባት ነገር ግን ህይወት አይደለም በስነ ስርዓት ብዙ ነገር የሆነ ዝም ብሎ ነገር ነው ልጁ ማሊፍ አከነትቲ ለምን እንደዚህ እንደተጫረሱበት አልገባኝም። ማንነች ልጅቷም ያቺኛውም ራሱ ጭንቅላት ተሪት ልታረግ የሆነን ሰው ተቀርበዋለ ምን ትላለ? አከጃለለ ኢሲቱ ቀበመለ ኢሲና እሱ አነት እንጂ ያላት ፍቅር እሱ እንደሌለ ግልጽ ነው። በተለያየ ኢንተርቪው ላይ እንደሚደረግ እንደዚህ አይነት ፍቅር ሳይኖር በጥቅም ብቻ ተይዞ ነው ያለው ልጁ። ያለውን ስራ ትነግሩኛላችሁ። እሱ የምታውቁ ልጆች አላችሁ፣ ንጅርተኒ አላችሁ፣ ደለጋ ማልቀ ምታውቁት አላችሁ። አንዳንድ ጻፉልኝ ላስገባችሁ። ይመስለኛል ምናምን አይደለም፣ ይመስለኛል ምናምን ሳይሆን ሌላ ከዚህ ውጪ ይሄ ብላችሁ የምትነግሩኝ ነገር አለ። አንዳንድ ጻፉ ላስገባችሁ። እሺ ይሄን ነገር እንደዚህ በቀላሉ እንትን ያ እሺ ዋይ ብሎም ቲናሬ ነይ ንገሪ ሆት ማሊፍ ብሌም ጎርተሜ ናይ ቶሎ በሉ። ይሄን ነገር እንደቀላል አውርቼ እንዳለፍኩ እንትን እንዳትሉ ነው ትንሽ ጊዜ የምናወራበት። ያ እርግጠኛ ነኝ እቺ ልጅ ገመድ ባታሳይ ኖሮ ለብዙ ሰው ከባድ ነበር። የልጅቷ ምስኪንነት ውስጥ እዚህ ውስጥ የተረዳሁት ማንም ሰው በዚህ ነገር ውስጥ ብሌን የሆነ እንዳይወቀስ መስዋዕት እንዳይከፍል እዳ አቅልላ ነው ራሷን ብቻ ነው የጎዳችው አይደል? ራሷን ብቻ ነው የጎዳችው እንዳየሁት እዚህ ታሪክ ውስጥ። ልጅቷ የሆነ ምስኪን ቦሽ የሆነች ነገር ናት። አሁን ቪዲዮቿን ሳይ እንደዚህ ቡሽ ያለች ምስኪን ልጅ ናት። የለም የሆነት ምስኪን ነገር ናት። አሁን ዝም ብዬ ቪዲዮቿን ሳይ የሆነ ቦሽቦሻ ነገር ናት። የሆነት መኪና ሰርፕራይዝ ስታደርገው ይሄ ነው ልጁ። ገስ የእንትን ሶማሌ ነው የሚመስለው። የኛ ልጅ እኮ እንትን አይመስልም። ነጋሽቱ ደንገደ ቪዲዮን ብቻ ኮጅ ነው ጀዴ ሪፖርት ነረት ቆይነ ጀላ በላይ ሳይጅሮ ስለሳነ በላይ እሱ ማለ ቪዲዮ ባይ ሪፖርት ነረት ጎዱ ጋሩ አነርከላ ደማዩ ታኑ ምን ጀዳ አማሞ ጋር ከነ ብቻ ላ በደን ፍሴ ፒዛሞ መነቶ ጀዴ ፒዛኛ ተበሩ ጀዴ አመቱ ያታ እኔ በላን እዚህ ፒዛ ላይ ራሱ እንዴት እንደሚያላግጥ ፒዛ ሰራው ቡና አፈላው ለእንትና አለች። ለሱ ነው ሰራው ያለችው። ግን ፒዛውና ብላ ስትለው ይስቅባታል። ይሄ ሊጥሽን ነገር የእውነት ሊጥሽን ነገር ነው የሚመስለው። እግዚአብሔር
ولا ትንሽ አበላ እና ጋይስ ፒዛን ከሆነ መነፈካት እስኪ ይሁት ጋይስ ፒዛውን ኧረ አልበላም ማላትና ላንተ ስለኮ ቃሪያ ያደረኩ ስትለው አለ የሆነ ራስሽ ቢው ሊጥሽን ነገር ነው እግዚአብሔር እንደዛ ነው ይሄ እንትን ምናምን አይደል ያ ቆይ ሊጡ ላይና እንዴት እንደሚስቅ ይጣፍጣል ስትለው ራሱ በሳቅ ያሽማጥጣል አይታችሁ ከሆነ ጀዝባ ነው ትንሽ አበላ እና ጋይስ ፒዛን ከሆነ መነፈካት እስኪ ላንተ ስለዩ እንትን ቃሪያ ጨመርኩት ለእንትናን የሰራሁት ብላ ቪዲዮ እንትን ብላ ዛሬ ለሱ ቡናና ፒዛ ሰራውለት ብላ ነው ቪዲዮ ታይትሉ አይደል ግን ብላ ስትለው ኧረ አልበላም ከዛን ይስቃል ጭራሽ ታዲያ እንደዚህ አይነት ላበሻ ወንድ ነው አበባ አርከፍክፋችሁ ለሱ ስል ምግብ ምሰሩት ጋይስ የውነት ምግብ ምሰሩት የውነት አበባ ከምታርከፈክፉ ጫት ብታርከፈክፉለት ይሻላል በፌስታል ናንቃም ብትሉት ይሻላል ያበሻ ወንድ ከዛን ከቃመ በኋላ ወይን ትጠጣለህ ወይም ደግሞ በሚርቃና እየተራመደ ከኬላ ሲወጣ ታገኙታላችሁ እዛ ሴት ለሞራሏ ለቪዲዮ እንኳን የለም ለሱን የሰራው ስላለች አንስቶ እንኳን አይበላም ይስቃል ይሄን ሊጥሽ ማን ይብለው አይነት ነገር ነው ሪአክሽን ያደርገው እግዚአብሔር ያ ፒዛይ በጣም ይጣፍጣል እንካ ብላ ወደ አፉ ስታዘር እኔ ቡና ብቻ ነው የምጠጣው ይላታል ይወት ያ ባይ በጣም ነው የምጣፍጠው እግዚአብሔርን አያችሁ ጋይስ አጠገቧ ቁጭ ብሎ ይጠየፋታለች ምስኪን ናት ግን የእውነት ምስኪን ናት guys akkam jirtu warramoo bichaan koo makiinaa fu'aa zannat koo ta'ee ofaa jirti buraayyuu deemaa jira animmoo miila koo saqqaladhee kaan jira abbayye miila koo sababan saqqaleef maal sitti dhaga'ame gadi buuseera bakka መኪናውን በሰርፕራይዝ አድርገው እኛ ወደ ቡራዩ እየነዳን ያለ ነው እንትና መኪናውን እየነዳ ነው እኔም እግሬን ሰቅያለሁ እግሬን በመስቀል ምን ተሰማ ስትለው ለእግዚአብሔር ስትግርሽን አውርጂ ያላት ይሄው አወረድኩ ብላ አወረደች ቁምጣን የለበስኩት አለች ቁምጣን አረ እንደ ማጅራ በነገራችን ላይ ቻው በቃ ስንጃላ ነው ማለት የሆነ ለካሜራ ማይሆን ልጅ ነው እኮ ጋይስ ሃይ ስንት ቆይስ መኪና ሰርፕራይዝ ስታረገው ማስታወቂያው ላሰሰራ ይወጣ አከም ጅርቱ ነጋ ከሰኒ ጅራ ጅርቱ እጋ ኩማ በከሙ ወረደ ነማን ብቻን ቆርባና ካሴ ነነን ቦሌን ሲገ ሰናን ጀዴ ቦሌ ደምኔ ቦሌ ሞማለ ጀነና ቡቻ ነው የምትለው ስሙን ከእንቅልፌ ቀስቅሶኝ ዛሬ ቦሌ ኒድ ብሎ ቦሌ ምን አለ ብዬ ሲሄድ ይሄንን ምንጣፍ ቤት አየሁት ምናምን ነው የምትለው ምንጣፍ ቤት ማስታወቂያና መጋረጃ ምናምን እንዳላቸው ለቤቷ ዲኮር እየሰጧት ነው ማስታወቂያ ስለሰራች ይሄ ነው ይዘቱ ማስታወቂያ ነው በነገራችን ላይና መኪና ሰርፕራይዝ እንዴት እንዳደረገችው ላሳያችሁ ነበር ቪዲዮ የትኛው ላይ ነበር እኔ እኮ ትላንትና ነው ያየሁት ይሄን አካምቡልተኒ ነጋ ከሰ ይሁት ሰርጋቸውን ለበባጃጅ በመናም ዩቲዩብ ላይ ከፍተው እኮ በእናታቸው ይሁት ነጋ ከኛ እጋ ፋርፈናን ከኛ አረጋገለ ሳይቲ ኩደተኮ ተከገዲፈሙ እንገደስ ኒቤክስ እንቱሬ ፋርፈና ሰነራ ጥቆርስ ነገፈጂሳ ኢቴቭ ፋማን ሲንጀዳ ገለቶማ ፋርፈና መዝሙር ይባሰኒ ማስታወቂያ ይሰራች ንቀበኒ ማስታወቂያ ነው ማታ ይወጣል ከዛ ለትንሽ ቀን ጨቤ ላሰማችሁ ነው የምትለው እሺ ያ እንትን ሊስትሮ እየጠረገች ምናምን ነገር ማለት ነው ቪዲዮ ምሰራ ኤቭሪ እሷ ናት እኮ ምንም ነገር እኮ የለም ግን ስንት ነገር እያረገች ማለት
አንድ ሰው ነገር ስለተደረገለት መቀመጥ አለበት አልላችሁም እኔ። ለምን ለሰዎች ውለታ ወይም ደግሞ ለሆነ ሰው አንድ ነገር ማድረግ ያንን ሰው ያ ነገር ሲያስፈልገው ስለነበረ ቴንኪው ሊል ይችላል፣ ጊዜውን ሊሰጥ ይችላል። ግን ጭንቅላቱን ልቡን አይሰጥም። ገብቷችኋል? ግን እሷ አንግባ የምትሰጠው ያንን ነው። እና እንደገና በእንደዚህ አይነት መንገድ የተመሰረተ ሪሌሽን እንደገና ህይወቷን መሰዋቷ የእውነት አናደደች። አመሙጭ በከነረ ወልፊጠኒሰ ኢሽ በዚህ ልጅ ነው አሁን ሁለት ሴት መርዝ ይዞ ቁጭ ብሎ በመሃል ላይ እንደብልቃጥ ልጠጣው የሚሉት የእውነት ዲ ይሁት መኪና ሁሉ ላይ ገዛችለት እኮ ይሁት ገስ ይሁት ሰርፕራይዝ አያችሁ፣ ሰርፕራይዝ ያደረገችው ቀን መኪና ገዝታ አያችሁ፣ መኪና ገና እሽጉ አልተነቀለም አያችሁ። መኪና ልክ ሲገዛለት ጨፈረ። ያፈዛዛው ልጅ ያደንዛዛው ፈዛዛ ልጅ ራሱ የሳራን ባል አይመስልም ጋይስ፣ ፈዛዛነቱ ደንጋዛነቱ። እሺ ይሁት መኪናው ገና እላው ላይ የታሰሩት የማሸጊያዎች ይሄ እንኳን አልተነቀለም አያችሁ። ሉክ ጋይስ የኔዎቹ ለመጀመሪያ ጊዜ ሲንቀሳቀሳየው ሲጨፍር ጋይስ እዩት። በመዝሙር ነው ደግሞ የሚጨፍሩት። ዘፈን እንኳን ብዙ ሲሰፍሩ ዛትሚስ ጴንጤዎች ናቸው። እንትን ቪዲዮ ክሊፓቸው ላይ አያችሁት? መኪናው ላይ ለመጀመሪያ ጊዜ እንዴት እንደሚተኛ ምን እንደሚል ሺት ማለት ይተኛ ይጋደም ማለት ለምን ምን እንደምታረግ አለማወቋ ነው። እኔ እሷ ላይ ነው የተናደድኩት። መሞቷ ተናደድኩባት። እኔ አናዳኛለች። በነገራችን ላይ አሁን አውቄያት አናዳኛለች። ሆዴ በኦሮምኛ በሉት፣ ሆዴ በኦሮምኛ ወይ ጂጂ ወይ ማራማዊ ሲጥ ቢሉ ኤግዛክትሊ ሆዴ በኦሮምኛ ያቺ ሄዳ እሱ እንዲስቡት ቂጧን እሙሟን ልብ ቅርጽ አሲዛ ትመጣለች። ጂጂ ትመጣለች። ቂጧ እንደዚህ እሙሟን እንደዚህ ነበር ድሮ አራመዘን ልብ ማፀን እንደዚህ አውጥቼለት መጣው ብላት መታ ቲክቶክ ላይ ታወራለች። ማራማዊ ትመጣለች። ጡቴ እንደዚህ ነበረ አሁን እንደዚህ ያደረኩት ጡቴ ማል ደግሞ ታቱ ተነቀስኩት የፈጀው አንድ ላይ 8000 ዩሮ ትላለች። ከዛ ምን ሊያደርገው ሲባል ሆዴ ሄዶ ሲፈልግ ሊልሰው ሲፈልግ ሊጠባው ሲፈልግ ሊረግጠው ማለት ነው። እኔ ለሆዴ የካልሲ ኳስ እንኳን እንደዚህ ካልሲ እንደዚህ ፌስታል ተክሼ እንኳን ጡቴ ውስጥ አላስገባም። እኔ ለሆዴ አላስገባለትም። ንፍጣ እከካ እንኳን ጡቴን ገና ቆዳውን እንደዚህ አሰንጥቄ ውስጥ የሆነ ነገር ልጨምር አይደለም ካልሲ ይሄንን ጨርቅ እንደዚህ አድርጌ ጡቴ ውስጥ እንደዚህ አልከትለትም። ለሆዴ እንደዚህ እሱ እንዲያሻፍደው ብጉንጃ ሃደ ጊድራው ይላል ሰላሌ ሲናደዳባ ኢልማ ሃደ ጊድራው ይላል አንድ ሽማግሌ ያለ ሲናደድ የሸዋ ሰላሌ ኢልማ ሃደ ጊድራው ካሃሃቲ ስሙን ተኸንቴ እንደዚህ ነው። እኔ አሁን በጣም አናዳኛለች ልጅት። ይሄንን ታደርግ ችግር የለውም አለፈ እኮ እሷም ትታው ሄዳለች። ግን እንደገና ህይወቷን ለሱ ስትለዚህ ሙትቻ ስልባ ቦቴ የመሰለ ሰውዬ ራሷን ስትቀስጥፍ በጣም ነው የተናደድኩባት። የእውነት ዱጋን ይተያያል። የእውነት ነው የተናደድኩባት። ያፈዛዛ ድንጋዛው ልጅ እንዴት እንደሳቃያችሁት። መዝሙሩ ኮፒ እንዳይመጣብን ነው እኮ በመዝሙሩ እኮ አያችሁ፣ መዝሙር ነው ያ አያችሁ። ያፈዛዛው ልክ ደግሞ መኪናው 2 ቀን ሲነዳው እግርሽን አውርጂ እንዳውም ማለት ጀመረኩ። የራሷን መኪና እግርሽን አውርጂ አደራ በእግዚአብሔር እግርሽን ከመኪና ላይ አውርጂ ይላታል ጭራሽ።
ሄዶ ሪፖስት አድርጎታል። እንደዚህ ላይክ አረገው። ልጅቷ ፌስቡክ ላይም ለጥፈዋለች። እኔ ልጁን አላውቀው ስሙ ማን እንደሆነ አላውቅም። ለዛ ያንን ገብቼ ማረጋገጥ አልችልም። ያው እናንተ ስታወሩ ነው የሰማሁት። ዛ ሴት እሺ፣ እነሱ እንደዛ አሉ። አከስ እንደዛ ብለው ሲያወሩ ሰማሁ። እስቲ የምታውቁት ጀለም ቤተኒክ ጂርተኒ ይሳን በጣም ማለት ሚዲያ ላይ እኔም አውቂያቸዋለሁ። ዛሬ አውቂያቸዋለሁ። ኦሬዲ ገብቶኛል። ግን ማን ነው የሱ ስም? ልጁ ዮሴፍ ጀደመ። ያ ፍሬንድ ብትሆን ነው አለ ላይክ ማድረግና ለማድረግ የምታውቁት ወይስ ፌክ ዮሴፍ ነው ላይክ ያደረገው ይሄን ቪዲዮ? እናንተ ፎሎ እርስ በራስ ስለተደራረጋችሁ ማን ሪፖስት እንዳደረገ ይታወቃችኋል አይደል? ለዛ ነው አይደል? ያ ዮሴፍ ጆሲ የሚባሉ ግን ለምን ነው ልጣጭነታቸው ጋይስ እንደዚህ ፍንትው ብሎ የሚወጣው በየንተን ላይ? በነገራችን ላይ አንድ ጊዜ ከነ ራቼ ጋር ጌም ሲጫወቱ ነበር። ከራቼ ጋር ጌም ሲጫወቱ ነበር እና እዛ ላይ ገጠመኙን ላሳያችሁ። ራቼና ከጃኒ ጋር ጌም ሲጫወቱ አንድ ቀን ተገናኝተው ነበር። አንድ ቀን ብቻ ነው የተጫወትነው አለ ራቼ። እንዴት ነው ማታውቃት? ማንቼ ቦኒ አለ ፎቶዋን እስከሚያይ ድረስ አላወኳትም ሲል ብዙ ሰው ተናግሮት ነበርና እኔ እውነት አላወኳትም፣ ሳያት ግን አወኳት። እንደውም አንድ ቀን አብረን ገብተናል አለ እና ከጃኒ ጋርና ከራቼ ጋር ተጫውቶ ነበር። እዚህ ጋር ስሙ ማለት ላይክ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነች። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነች። ልጁን አያችሁ? እሱና እሷ የእውነት ነው። ልጅቷ ትንሽ እንትን ነው ያው ጥቁር ሰው። እኛ እኮ ለራሳችን ከለር ሬሲስቶች ነን ታውቃላችሁ፣ ራይት? ልጅቷ ጠቆር ትላለች። የሆነ ገና አሁን እንደዚህ ከበርጫም ከምንም እንትን እያለች እየመጣች ስለሆነ ገና ቆዳዋ እየጠራ ያለ ነው እና ይሄ ሜካፕ ዓለም ውስጥ ምናምን ገና አሁን ነው ራሷን መጠበቅ የጀመረችው እና ስመኝ ገብሩ ምን አለቻት? አንተ ላይ ታምራለህ አለችው። ከሷ አንተ ነው የምታምረው አለችው። ስም እንደውም ራቼ የሚላል ኧረ ሁለቱም ያምራሉ አለ። ለምን ጥንድ መሃል ላይ አንተ ታምራለህ አንተ አታምርም ማለት ትንሽም ስለሆነ ነው እንደዛ የሚለው። ስሙ እዚህ ጋር ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። እሷ ትበልጣለች ነው እሷ ትበልጣለች። እናመሰግናለን። አይ እሷን ታምራለች አትልኮ ግላችን ላይ እሱ በጣም ቆንጆ ነው ለማለት እንዴ ነው። እሷም ታምራለች ግን እሱ ይበልጣታል። እሷ ታምራለች የበለጠ። ማን ናችሁ እንትናን ቶርች የምታረጉ ማር የምታረጉ? ራቼ ሊያነቃት ሁላ ሞከረ። ልጅቷን ሞራሏን ሊነካት ማለት ሊጠብቅላት ፈለገ። እሷ ታምራለች አለ። እንደው እሷ ኖ ታምራለች ግን እሱ ይበልጣታል ለማለት ነው። ላይክ ምን ልል መሰለ ላስረዳ የፈለኩት አንድ ሰው ባልሽ ካንቺ ያምራል ለማለት ለማስረዳት ሰው እንዴት እንደዚህ ይጠመዘዛል? ለዛውም በሷ እድሜ ያለ ልክ እንዳይት በጣም ታምራለ አጠገቡ እያየች የእውነት የመጣ አፍንጫው ቀጥ ያለ ወሎዬ የመሰለ ወንዱላ አይለፈኝ ነው እንዴ ይባላል እንዴ? ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። እሷ ትበልጣለች ነው እሷ ትበልጣለች። እናመሰግናለን። አይ እሷን ታምራለች አትልኮ ግን ራቼ ላይክ እሱ በጣም ቆንጆ ነው ለማለት እንዴ ነው። እሷም ታምራለች ግን እሱ የበለጠ ያምራል ወይ በጣም ያምራል ማለት ነው። ገባች? እዛ ሴት እኔ የሚገርመኝ ነገር ጋይስ ስለዚች ስለ
ቦኒ ወይ ኩሪ ነው በአማርኛ ኩሪ ነው። ኩሪ ማለት ኩሪ ስም ታውቃላችሁ? እኛ የሰፈራችን የሆነች ቆንጆዬ ልጅ ኩሪ የምትባላለች ቦኒ ላይ ለማውራት እንቁርቲ ቁሻሻዋ እቺ ወሰኻ ሊያ ኮሶ አየሽ አንቺ ሚዲያ ላይ ቶርች እያረግሻት ያለሽ ዋንትያን ጃኒን እንደ ቦኒ ህይወታቸውን እንዲያጠፉ ነው ቶርች እያረግሻለሽ ብላ ልጅቷ ራሷን የሰዋችበት መንገድ እኔ አናዶኛል። በነገራችን ግን በፈለገች አጋጣሚ ሊያን እዚህ ውስጥ መክተት ስለፈለገች ሊያን ቁጭ ብላ ስትሰድባት የሆነ ቪዲዮ ላኩልኛን ቪዲዮ ጋይስ አለኝ። ወደኋላ ልመለስ እንዴ? እኔ አሁን አጀንዳ አይደለም። ጃኒን እንደዚህ እንድትሆን እየፈለግሽ አለች። ጃኒ ነት ልጅቷ እንደዚህ እንድትሆን ያረጋቻት አንቺ በምትፈልጊው አንቺ በተረዳሽው መንገድ ከሄድን ማለት ነው። ገብቶሻል? አታምሪም አንቺ እሱን የሚያምረው ብላ በግልጽ የነገረቻት እሷ ናት። ገብቶሻል? አንቺ ሊያ እስር ቤት ካልገባሽ አትቆሚም አይደል? እንቁርቲ የምትባይ አንቺ ቆሻሻ ልንገርሽ፣ ሊያ ባንቺ ምክንያት መነካት አይደለም ሰው ደውሎ ካናገራት እናቴ ትሙት እኔ ጋራንቲ ገባላታለሁ። ባንቺ ቆሻሻ በዚህ በመነቸከ በዚህ በገማ ጥንባታም ጭንቅላትሽ ሊያን እንኳን ሊነኳት አለ እንደዚህ ደውሎ እንደዚህ አይን ነገር ካሏት እናቴ ትሙት የለውሸቷን ትይኛለሽ። ሊያ እንደዚህ ነገር ያለቀን በፈለገ ነገር አሳውቅኛለሽ። እሺ ቦኒ ነፍሷን በገነት ያኑረው። ግን ልጅቷን ትላለችው አየሽ ቶርች የምታረጉት እንደዚህ እንድትሆን ነው። ዋንትያን እንደዛ አረግሻት፣ እንትናን እንደዚህ አረግሻት፣ ማሬን እንደዚህ አረግሻት፣ ጃኒ እንደዚህ አረግሻት። ይኸው ጃኒ ልጅቷን ታስጠያለሽ ባልሽ ያምራል እያለቻት ነው። አንቺ በምትፈልጊው መንገድ ከሄድን እኔ ልጅቷ ለማይሆን ሰው ህይወቷን እንደ ኩርቱ ፌስታል እንደዚህ ያንደባለለች እቤቷ በግድ ያስገባይ ሰው ነው። ለዛ ነው ሴቶች ሁሉ ቀን የሆነ እርምጃ ወንዶች ወደ እናንተ ሲመጡ እርምጃውን እንዲራመዱ እድል ስጧቸው ምንለው። ለዛ ገባች? ያ አንቺ ግርግሩን በተጠቀምሽበት ሰዓት ሁላ የሆነ አንቺ የምትፈልጊውን ሰው የሆነ ነገር እንትን ለማስገባት አንድ ነገር ልንገርሽ፣ እናቴ ትሙት ነው የምልሽ። እናንተ በምትሄዱበት መንገድ ሊያ ነገር ከሆነች እኔ እንደውም የእውነት ወልዋላ ነኝ ማለት ነው። የእውነት አሳይሻለሁ። እሺ ጠረጴዛ እየመታች ሀቅ አለኝ ምናምን ብዳታም ቆሻሻ መንቻካ ጭንቅላትሽ እንዳንገትሽ የመነቸከ ቆሻሻ ሴት ነሽ። ይሄን የልብሽን አይቶ ነው አንገትሽን አሳጥሮ ህይወትሽ ራሱ ላይፍሽ ራሱ እንደዚህ አጭር የሆነው። እንቁርቲ የምትባይ አንቺ ኤሊ ንፍጣ ታለሽ ሊያ አለቻት ከኋላ የቦኒን ፎቶ አስቀምጣ። አንቺ ሚዲያ ላይ ቶርች የምታረጊው እንደ ቦኒ ለምን አልጠፉም ነው? ቦኒ በቶርች ነው። ልጅቷ ኢንተርቪው እየተናገረች ነው እኮ ዮኒን ሲደበ ኢፊና ጄሳ ብላ እንኮ በግልጽ ነው የተናገረችው። ራሷን ከማጥፋቷን በፊት ቦኒ ምን አለች? አከ ጉያን ኩንዱፍቱ አኒም ቢያኸቱሬ ብላለች እኮ። ይሄ ቀን እንደሚመጣ እኔ አውቅ ነበረ ብላለች እኮ። ይሄን ቀን በእንደዚህ አይነት መንገድ ህይወቴ እንደሚያልፍ እኔ አውቅ ነበረ። እኔ ካስከፋችሁ ይቅርታ አድርጉልኝ። እኔ በቃ ስራ መስራት ሰው ሰርቶ ያልፍለታል። እኔ ምንም ነገር በቃ አያልፍልኝም ብላለች እኮ። አያልፍልኝ ሰው ምድር በቃይ ማለት ሰነፍ ሰው ነው። በነገራችን ላይ ሰነፍ ሰው ነው። ሰነፍ መታገል ሰልችቶኛል፣ መስራት ደክሞኛል። አም ዘሌዚየስት ማለት ነው። በነገራችን ላይ ራስን ማጥፋት ይሄ ወይ ስታሳዝን ሲያሳዝን በእንደዚህ አይደለም እኔ የምደመደመው። ዘሌዚየስት ሰው ስትሆን ሰነፉ የዓለማችን ሰነፉ ድርሻህን ለማንም አሳልፈን ለመስጠት ይሄ ብርጭቆ እኔ ነኝ የገዛሁት። መጥቶ የሚወስድብኝ ሰው ላይ ባጣይን ብርጭቆ ሰብሬ አናት ውስጥ ነው የምሰካለት። መጥቶ አንድ ሰው ይንካ ይሄን ብርጭቆ ትቼላለሁ ብዬ እኔ እቺ ምድር ትቼለት አልሄድም።
እኔ የገዛዋትን እኔ እንትን የተሰረጋ መጥቶ የኔ ነው ብሎ መጥቶ እንትን ይበል። ቢያንስ ለዚህ ነገር መሟገት መቻል አለብኝ። ዛሴት ለዚህም አትበቂም የኔ እንትን ነው ካለ በዚህ ብርጭቆ እንትን አድርጌው ወንጀለኛም ከተባልኩ ትክክለኛ ወንጀለኛ ሆኜ እቀራታለሁ። ዛሴት እንጂ ወልገገላ ፈተታቴ ያለ ሀጫሉ ተያይዘና ርቃት አለ የሚባል ነገር አለ። እንዴት ነው ለማን ነው ይሄንን ምድርን የሚትቼ ሜድ? ሰነፍ ስትሆን ነው ነገር የምታረጉት። ሰነፍ በቅቶኛል፣ በቃ በቅቶኛል፣ መታገል አልችልም ምናምን የለም። ሰነፍ ሌዚ አለ፣ ሌዚየር አለ። ሌዚየስት ስትሆን ነው ምድርን ትተህ የምትሄደው። ለማ ብለህ ጊዜ ራሱ መጥቶ እንዳይወስድ እንኳን ትታገላለህ። አንድ በስፖርት፣ አንድ በምግብ፣ አንድ በምን ገባችሁ? ዛሴት ሰርቼ አላልፍልኝ ብሏል። እሞታለሁ ማለት በቃ ካሁን በኋላ አቅም የለኝም ደከመኝ ነው። የደከመ ምንድን ነው? ሰንፌል አንስቶ እንኳን መብላት የማይችል ምናምን ነው። አይምሮዬ መስራት አቆሟለሁ። በራስ ላይ አዋጅ ማወጅ ነው። ዛሴት እኔ በጣም ነው የሚያናድዱኝ ራሳቸውን የሚያጠፉ ሰዎች። ሰነፍ ነኝ ያለን ሰው ደግሞ እኔ ምንም ነገር አላደርግም። እኔ የሚያሳዝነኝ ሳይፈልግ በሰዎች ወይም ደግሞ በወጣትነቱ ራሱን እንትን ያለ ሰው ብቻ ነው በግድ ማለት በሰዎች የተነጠቀ ወይ በድንገት ታሞ እንትን ያለ ሰው ነው እንጂ ራሱን ያረገ ሰው ሰነፍ እቺ ምድር መቋቋም አልችልም ነው። መሮጥ ደክሞኛል። ከደከመው ታዲያ እኔ ምን ላድርግ? ከደከመው ምን ላድርግ? ሊያንቺ ነሽ ተጠያቂ። እነ ጃኒ ልታርግ የፈለግሽው ለዚህ ነው። ዋንትያ ለምን እንትን አላረገችም ብላ ነው ምናምን። እዚህ መልካት ትስሪ። በውስጥ እንደዚህ ራሽ ላይ ጥቃት እያደረሽ ነው ያለሽው። ይሄ አይዞሽ የሚሉሽ ውስጥሽን እየጎዱሽ ነው ያሉት። አንቺ ይሄን ልታረጊ አልነበረም። እንደውም እንዴ ልታረጊ ነበር እንዴ ብሎ በውስጥ እንግዲህ ስንት የመከራት ሰው ይኖራል። እንደውም ግልጽ ነው ያወጣችላት ዛሴት ፊት ለፊት ላይ እንደ ቺካር ከኋላ እንደ ጂሚ የምትጫወተው ነገር ነው ስቶፒት ያለቻት። አንቺ በምትፈልጊው ነገር የእውነት ሊያ በፈለገ መንገድ በዚች ቁሻሻ ግማታም ጭንቅላት ልጅ ሰው እንኳን ደውሎ ካናገርሽ እናቴ ትሙን ንገሪ። ለምን በጣም ቁሻሻ ባለጌ የሀገርን ክብር ዝቅ የሚያደርግ መንግስትን ወይም ደግሞ የማንንም የሰፈር ፖሊስ እንኳን የእሷ ገረድ አስመስላ ነው ሪያክት የምታደርገው። ያ ነገር ደግሞ በደም ይመለከተናል። እከካም ንፍጣ ሰው ሁላ ፊራ ይመስልሻል እንዴ? ይሄ ግማታም ስልባቦት ስልብ ሰው ይመስልሻል እንዴ? ይሄ የዓለማችን ውሸታም ሰው ይመስልሻል እንዴ? ቆሻሻ ያንኑ ሸርሙጣ እቃ ሳይኖረው ሲሸራመጥ ግድግዳ ላይ እቃውን ሲፍቅ የሚያድረውን ፊራሽን እሱን እንደፈለጋችሁ ተግማሙ። ሁለት ውሸታሞች ጥንባታሞች ናችሁ። ሉክ አት ቱጌዘር ሁለታችሁ እንትን ፎከስ ተደራረጉ። ሁለት ግማታሞች ይሄ የሴት ብልት ውስጥ የሚያስገባው እቃ ሲያጣ ግድግዳ ላይ ራሱን ሲፍቅ የሚያድር ላሽ የሆነ ሰውዬ ማለት ነው። ቆሻሻ ቶርቶራ አጃዋ የሆነ ሰውዬ ውሸታ። የጌዲዮንን ብር መልስ አንተ ፊራ የምትባለው ግማታ ሴት አገረድ መልስ። የጌዲዮንን ብር 35,000 ድርሃምን መልስ። አብሮ ሩሜት ሆኖ አብሮ ሲተኛ የነበረው አንተ ካዲ ከሌኒዝ ቴሌፎን አላገኘም እንዴ? ከሌኒዝ ምንም ቴሌፎን አላገኘም። ፊት ለፊት ላይ ድራማ ስራ። እኔ ደግሞ በውስጥ ነው ምገል። ፊት ለፊት ላይ ድራማ ስራ። እኔ በውስጥ እገላለሁ፣ በውስጥ እገላለሁ።
ገብቷል። እንደ ቦኒ በማይሆን ሪሌሽን ውስጥ ገብታ ተሸወድኩ በሚል ገልቲነት ስሜት እንዳይሰማት እኔ ሌኒዝን እንዴት እንደማድናት አሳያለሁ። ካንተ ወሳኻም ቆሻሻ ሰው እንዴት እንደማድናት አሳያለሁ። እና ያንኑ ግማታም ቆሻሻ ስልብ ፊራ የሚባለውን እዛ ፓርት 2 ፓርት 3 እያልሽ ወሸላውን እንዲህ እየገላለጥሽ ቼክ አድርጊለት። አንቺ በተግማማሹ በጠነባባሹ ሊያ አንቺ ቶርች አድርገሻል፣ አንቺ መታሰር አለብሽ። ልቃ ወሳኽ ሁሉ ሰው ፊራ መሰለሽ። ፊራን እኔ ለራሴ እንዴት እንደምቀብሩ አሳይሻለሁ። እሱ በሱ አይደለም የምመጣበት፣ በሱ ዙሪያ ባሉትን ሰዎች ነው እኔ ደግሞ ዳሜጅ ማድረግለት። ያ እንደዚህ አይነት የውሸት በሽታ ያለበትን ሰው በራሱ አይደለም የምትመጡት፣ በሱ ሰው ነው የምትገባለት። የራሱን ሰው ነው ዳሜጅ የምታደርግለት። እዛ ሴት ፊት ለፊት መጥቶ ምንም እንዳልሆነ ይጫወት። ያ ፊራ አንደገልም ጋር ከሌኒዝ ጋር ሆነ አንተ ሚኒሶታ ላይ ትዳር መስርተ ነበር። ለ1 ዓመት የሚቆይ ትዳር ወረቀት ባንተ ልታገኝ ክፍያ ከፍላ በ1 ዓመት ውስጥ ፍቺውን አከናወንክ። ያን ጊዜ ግን ከሌኒዝ ጋር ፍቅረኛ ነኝ እያልክ ዱባይ ላይ ከሷ ጋር ስትምነሸነሽ ነበር። ሆቴሉን ለቃ እስከምትወጣ ድረስ እቃው አይሰራም ብላ ማለት ነው። በፕላስቲክ እቃ እስከምትገናኛት ድረስ ያንን የፍቺ ወረቀትን ሙሉ ለሌኒዝ ልኬላታለሁ። እንደዚህ ነው የምሰራለን። እዚህ መጥቼ ይሄ ውሸቱ ነው ይሄ እውነቱ ነው ምልል መስሎ ነው። አታውቀኝም። እየነገርኩ ነው የማደርገው። በነገራችን ላይ እናቴ ትሙ እየነገርኩ ነው የማደርገው። እሺ ሌኒዝ የታለች? ሌኒዝን ታያታል ምን እንደላኩላት። ይሄ ሁላ ዶክመንትን የላኩላት ታለ አቢጌል የምትባል ሚስት አልነበረችም? አቢጌል አየ ስንለጥፈው የጻፈችልን አቢጌል ወረቀቱን ስንለጥፍ እባካችሁን ይሄ ያለፈ ታሪኬ ነው አንሱልኝ፣ ይሄን ትክክለኛ ኢንፎርሜሽን ያለች መብት እንዳለንም ታውቃለች። ግን በጸባይ ስለጠየቀችን አነሳ ነው። ለማን ላክ ነው? ለሌኒዝ ልከንላታል። ያንተን ዶክመንት የፍቺ ወረቀትን ዩሲ ሌኒዝን ቁጥሯን ማላገ መስሎ ነው። እንደዚህ ነው የምሰራው። የዓለማችን ቀዳዳን ሰው ፊት ለፊት ልመታ አይደለም የምታናግረው። አንተ እንደዚህ አድርገህ እንደዚህ አድርጋል ብሎክ አደረግኳል። ብሎክ አደረግኩ። ስድብሽን ስጨርሽ ሄለን እባክሽን አናግሪኝ አልክ። ተነፋ አንተ ብዳታም ብዬ ወረቀቱን ልኬልህ ቦለኳል። እዛ ሴት ላይቭ ላይ እንድትነጫነች ቆዝመ እንድትኖር ፈልጌ ነው። ከኔ ጋር እንድታወራ ስላልፈለኩ ቆዝመ ቁጭ ብለ ሂስቶሪና ሪፖስት እያረክ እንድትውል ለማድረግ በውስጥ ከኔ ጋር እንድታወራ አልፈልግም። አውርተ እንዲወጣለ አልፈልግም። ገብሻ አውርተ እንዳይወጣለ ሁሉ ቦታውን ተዘጋውና እዚህ ፊት ለፊት ላይ ሪፖስት እያረክ እንድትኖር ነው ማድረግ። እኔ ደግሞ ፊት ለፊትም እነግርሃለሁ፣ በውስጥም እንደዚህ ልክላለሁ። ላንተ አለም ለሌኒዝ እዛ ነው እንጂ ከምንጩ ነው እንጂ የምታደርገው። ቢያንስ ስላንተ እንቅልፍ እንድታጣ ነው ማረጋት። ይሄ ደግሞ ካልሆነ እንዴት እንደሚሄድባት አሳያለሁ። እኔ ደግሞ አንተን አይደለም የምነካው፣ በዙሪያ ያሉትን ሰዎች ታይኛል። እያንዳንዱ ለቅማችሁ እንደዚሁ ላኩልኝ። እሺ ጋይስዬ ቴንክ ዩ ዛሴ አንተ እንደ ኤችአይቪ ወይ እንደ ካንሰር መታከም ያለበት በሽታ አለብህ። ውሸት፣ ሌባ፣ ፋራ፣ ገገማነት፣ ፋራነት፣ ሰገጤነት መልክ ቢኖረው አንተን ነው የሚመስለው። የእውነት